ባር መሆኑን እንዴት አወክ? አረ በፈጠረሽ አትቀልጂ። 22 ዓመቴ እኮ ነው። እንዴት ነው ልጅ ነኝ ብዬ የማስበው? ታዲያ 22 ዓመት ትልቅ ነሽ እንዴ? እና ገጠር በሆን እኮ ይሄኔ 3 ልጅ ወልጄ ነበረ። አረ በስመ አብ በይ እንዴ! በዚህ እድሜሽ? አዎ በዚህ እድሜ። ይሄ እድሜ እኮ ትዳር ለመያዝ በጣም በቂ ነው። እኔ ግን አይመስለኝም። እዝራ፣ እኔ እናንተ ተስማምተን መቀጠል ካለብን ትዳር አስፈላጊ ነገር ነው። እሺ ቆይ ትምህርታችንስ? ትምህርትና ትዳርን ደግሞ ምን አገናኘው? እንዴት ነው የማይገናኘው? ተጋብተንም እኮ መማር እንችላለን። ልጅ ቢመጣስ? እና ይምጣ ታዲያ ምን ችግር አለው? ይወለዳል። አሁንማ ጭራሽ የበለጠ እየቀለድሽ እየመሰለኝ ነው። እየቀለድክ ያለኸውማ አንተ ነህ። እኔ ምን አደረግኩ ደግሞ? እመነኝ ስልህ አላምን ትለኛለህ። እሺ እንጋባ ስልህ አንጋባም አልከኝ። ቆይ ምንድነው ከኔ የምትፈልገው? እሺ ቢያንስ ለተወሰነ ጊዜ በፍቅር አብረን እንቆይ። ይኸውልህ እዝራ፣ እኔን ያሳደገኝ ጨዋ አባት ነው። ስለዚህ ከፈለከኝ ወደ ትዳር እንግባ። እሱማ እኮ አውቃለሁ፣ ግን ቢሆንም ትንሽ እንቆይ። ምንም መቆየት የሚባል ነገር የለም። ለምን? ከዚህ በኋላ በመጨቃጨቅ እመነኝ አትመነኝ በመባባል ከአንተ ጋር ጊዜ ማቃጠል አልፈልግም። አላውቅም መስፍን፣ በቃ እኔን ካላናደድክ ምንም ነገር አይሆንልህም አይደለም? ሜሉ ሙች እውነቴን ነው። ስለ ልጅቷ እኔ ምንም የማውቀው ነገር የለም። እና ማታውቃት ልጅ ነው ካልቀጠርና ስትል ነበር። የስራ ልምዷን አይቻለሁ። ጥሩ አፈጻጸም ነው ያላት። እና ከአንተ ጋር ምንም አይነት ግንኙነት የላችሁ? እንደገና ወደ ኋላ ሜሉ። እሺ በቃ ይህን ጥያቄ ተው። በቃ ለዚህ ብቻ ነው ቤት ነው ያልሽኝ? ልጅቷ እንድትቀጠር እፈልጋለሁ። የት የት ትለኛለህ እንዴ? ድርጅት ውስጥ ነው። ለምን? አንተ ሰውዬ ግን ጤነኛ ነህ? እንቅጠራ ስትለኝ ነበር እኮ አንተ አይደለ እንዴ? እንዴት አሁን ለምን ትለኛለህ? ሜላት፣ እንዴት ነው ሀሳብሽን በአንድ ጊዜ ቀየርሽው? መስፍን፣ ልጅቷን አንተ ካመንክባት እንቅጠራት። አይሆንም። ለምን? እናንተ ትክክል ናችሁ። ምን ነው ትክክል የሆን ነው? ከአንቺ ጋር እንደዚህ የሆነን ያለን እኮ በእሷ ምክንያቱ አይደለም እንዴ? እና ቢሆንስ? እና አንቺ በስሜት ተነሳስተሽ የሆነ ነገር ታደርጊያታለሽ ብዬ ፈራሁኝ። ስለዚህ እሷንም አንቺንም ከአደጋ ለመጠበቅ ሲባል ሀሳቤን ቀይሬያለሁ። ድርጅቴስ? በቃ ሌላ ሰው እንፈልጋለና። መስፍን፣ ቆይ ከልጅቷ ጋር ምንም አይነት ግንኙነት ከሌለ ለምን ተረዳኛ። እሺ በቃ ይቅርታ። ለማንኛውም አንቺ ተረጋጊ። ስለተረዳኝ በጣም አመሰግናለሁ። እንደውም ለምን በዚህ ቁርስ አልጋብዝሽም? ብር ከየት አምጥተህ? ለአንቺ የሚሆን ብርማ አይጠፋም። ግን ምን እንደምፈልግ ታውቃለህ? እንደውም እኮ ምንም አልያዝኩም። ችግር የለውም። በይ አሁን እንሂድ። እሺ ሀኒ የሆነ ነገር ይምጣልሻል። እዝራ በሀኒ በጣም ተናዶባታል። እንግዲህ ሀና ስትፈልግ እየመጣ ስትፈልግ ደግሞ እየሄደች እዝራን ግራ ስላጋባችው ሰፈር ድረስ ሄዶ እሷን ለማናገር ሰፈሯ እየጠበቃት ነበረ። እናም እሷ መጣች እና ስትመጣ በቃ ግራ እያጋባሽ ነው፣ ሄድሽ ስልሽ ትመጫለሽ፣ መጣች ስልሽ ትሄጃለሽ፣ ምንድነው ሀሳብሽ ብሎ ተናደደ። እሷ እና ምን ለማለት ፈልገህ ነው? ምንድነው ማለት የፈለገው ይሄን እንደዚህ የምትለኝ ምናምን ስትለው በቃ ስትፈልጊ ሌላ ሰው ያለሽ እየመሰለኝ ነው፣ ስትፈልጊ የምትሄጅበት ደግሞ ሲተውሽ ደግሞ ወደ እኔ የምትመጭበት ሌላ ሰው በህይወትሽ ያለ እየመሰለኝ ስለሆነ እያመንኩሽ አይደለም ብሎ አላት። እሷም እያመንከኝ ካልሆነ በቃ አግባኝና አንድ ቤት እንኖርና የዛኔ ታልፋለህ፣ ትገላገላለህ አለችው። እሱም አሁን ላይ ሁለታቸውም ተማሪ ስለሆኑ ይህን ከግንዛቤ ውስጥ በማስገባት እንደዚህማ አይሆንም በጭራሽ፣ እንዴት ነው እኔና አንቺ የምንገባው ብሎ መጀመሪያ ላይ ከትከተሎ ከልቡ ነው የሳቀባት። ምክንያቱም እየቀደደች ነው የመሰለውና እናም በጭራሽ እኔና አንቺ መጋባት የለብንም አላላትም፣ ምንም አላላትም። እየቀለደች ስለመሰላት ስቆባት፣ እሷ ደግሞ በመሳቁ በጣም ታናዳ ከልቧ ነው እንደዚህ ያለችው። በእርግጥ ያው ሀና ለይቶላታል ማለት ነው ጭራሽ። ምክንያቱም አንተ እንድታምነኝ በጣም ስለምወድህ እንጋባ ትላለች። እሷ ስህተቷን ማስተካከል ነበር የሚገባት። ማለት የሆነ ስትፈልግ የምትተወውን ደግሞ ስትፈልግ የምትመጣውን ነገር ማቆም ሲገባት፣ እሷ ግን ስህተቷን በጋብቻ ለመሸፈን ያሰበችው እና እንደዛ እንድታምነኝና ከአንተ ጋር ሁሌም ሳትጠራጠረኝ አብረን እንድንኖር ከፈለግ አግባኝ ብላ እንግዲህ በዚህ ግራ አጋብተው ሄዳለች። የበለጠ ከነበረው ግራ ማጋባት ሌላ ጨምራበታለች እንግዲህ እና በቃ ለይቶላታል። አሁን ላይ የምትናገረውን የምታደርገውን አታውቅም ማለት ነው። በሌላ በኩል የአቶ በቃሉ ጉዳይና የወይዘሮ ሜላት ጉዳይ እንደቀጠለ ነው። እንግዲህ አቶ በቃሉ የእሱ ሰራተኞች ለሱ የሚሰሩትን ሜላት ድርጅት ውስጥ አስገብቷለኝ። እናም በዛ ምክንያት ወይዘሮ ሜላት እየጠረጠረች ነው እዛ ያሉትን ሰራተኞች በቃ በእናንተ በዚህ ጉዳይ ከእኔ ድርጅት ኪሳራ ጀርባ የእናንተ እጅ ካገኘሁት በቃ በማባረር ብቻ አይደለም እፋታችሁ አለቃችሁም እስከ መጨረሻው ብላ ስለዚያተችባቸው
ይሄን ለቤት ነግራት ነበር። ቤት ይመታ ነገረቻቸው እና አንቺ ምንም ሀሳብ አይግባሽ፣ እነዛ ሜላት ድርጅት ውስጥ ያሉ ሰራተኞች የሚታመኑና ምንም አትጠራጠሪ ከሆነ አንቺ መስፍንን ብቻ ተከታታይ ብሏታለኝ። አቶ መስፍንና ምናሴም ተገናኝተው ነበረ እና ምናሴ ያለውን እውነት ማረጋገጥ ይፈልጋል። በቃ ከዚህ በኋላ በኔና በማየ ጉዳይ አትግባ ልትለኝ አትችልም፣ እንደዛ እንዳትለኝ ያለው ነገር ግልጽ አድርጋ አስረዳኝ ብሎታል እና በልጅቷ መካከል ያለውን ነገር ምንም ነገር እንዳልተፈጠረና ያው እንደ አጋጣሚ በጣም በተጨነቀበት ጉዳይ ላይ መታ ልታዋራው እንደፈለገች በዛን ሰዓትም ችግሯን ነግሯት በሱ ጉዳይ ልትረዳው እንደፈለገች ነው የነገረው። መጨረሻ ላይ አላምንም እንዴት ላምነው ይችላሉ ብሎ ነበር ምናሴ፣ ግን ከዛ አመነው ማለት ነው። እናም ከዚህ በፊትም አላቃትም፣ እኔ ምንም አላቃትም፣ የስራ ልምዷንም ያየሁት የስራ ልምዷን ስላመጣችልኝ ነው እንጂ ከዛ በፊት እኔ በአካል የትም አላቃትም ብሎ እንግዲህ በዚህ ምክንያት ምናሴን አሳምኖታል። ስለዚህ በቃ አንተ የምትጠራጠርበትና ድርጅታችን ከአደጋ የምታድነው ከሆነ እኔ ማየን አሳምናታለሁ፣ ማየን አሳምኛት እኛ ድርጅት ውስጥ ትገባለች ብሎ አስቧል ማለት ነው ምናሴ። እናም እንግዲህ ወይዘሮ ሜላት ሄዶ ሲያናግራት በጭራሽ አይሆንም አለችው። ጭራሽ እንዴት ነው እሷን ማለት ለምንድን ነው በዚህ ደረጃ የሚጨነቅላት እና እኛ ድርጅት ውስጥ እንድትገባ ፍላጎት የኖረው የሆነ ነገር ቢኖረው ነው ብላ ተናዳበታለች ማለት ነው። ጭራሽ ማለት ምንም እንዳሌላት ነው የነገረኝ ሲለው እናንተ ሲጀመር ልጆች አባታችሁን ነው የምታምነው፣ ምን እንደሚያስነካችሁ አላውቅም ብላ እየተከራከረች ትገኛለች። ወይዘሮ ሜላት እንግዲህ ቤትን ለመቅጠር ድርጅቷ ውስጥ ፈቃደኛ አይደለችም ስለተናደደችባት ማለት ነው። እዝራም ሀኒቾ እንጋባ ባለችው ጉዳይ ላይ በጣም ግራ ገብቶት እያለ ጽዮን መታ እያዋራችው ነበር። ምንን የተጨነቀው ስትለው ያው ዳርዳር ብሎ መጨረሻ ላይ የተጨነቀበትን ነገረችው እና ሀኒቾ እንጋባ አለችኝ ብሎ ሲላተኝ እና እየቀለደች ነው የመሰለው እሱ። ጽዮን ግን ሀኒቾ ሰጠኔ ሳቃት የምትቀልድ ልጅ አይደለችም፣ ስለዚህ የእውነቷን ነው፣ አንተ ምን ወሰንክ አለችው። እኔ በዚህ ሰዓት እኔ ለትዳር ዝግጁ አይደለም፣ ላጣት አልፈልግም፣ ግን ደግሞ አሁን ላይ ማግባት አልፈልግም፣ ምን ወሰን እንዳለብኝ ግራ ገብቶኛል እያላት ነበረ። ቤቲም እህቷን ያው እዝራን እንድትቀርበውና ወደ እሱ እንድትሄድ ያደረገችበት ምክንያት የአባቷ ገንዘብ አሳስቶት ነው። ስለዚህ ጽዮን ሄዳ ለእህቷ እዝራ ሊያገባ ነው ሀኒ የምትባል የሚወዳት ልጅ እንደነበረች ነግሬሻለሁ እና እሱ ጋር ሊጋቡ ነው ስትላት በጭራሽ የማይሆን ነገር ነው አለችው። እኔ ቁሜማ ጭራሽ እዝራ ያገባም አለችው። ለእህቷን አጋብታ በእህቷ በኩል የአባቱን ሀብት ለመውረስ ነው። በእርግጥ አባቱ ጋር ምን እንደዛ እንደፈለገ የሚያሽከራክራትና የፈለገውን ያክል የሚያዛት የሜላትንም ድርጅት ለማበላሸት ያናከ ሁሉ የምትደክመው እሱ የሆነ ስራሽን በደንብ በስነ ስርዓት ከተወጣሽ በኋላ በድርጅት የስም ሆቴል ከፍትልሻለሁ ብሎ ስላታለላት ነው። እና እንደዚህ ብሏት ምናልባትም ስራዋን ከሰረች በኋላ አላቅሽም ሊላትም ይችላል። አቶ በቃሉ ከዚህ በፊት ባዩሽ እንደገደላትም ማለት ተጠቅሞ ሲጨርስ መጨረሻ ላይ አልፈልግሽም ማለት ይችላል። እሷ ግን 90% እሱን አምና ጭራሽ በእህቷን በኩል እንግዲህ እህቷን በዛ አሰማርታ እሷን በዛ ተሰማርታ የዜናሩ ሽማግሌ ገንዘብ ለመብላት እያሰበች ነበር። ግን እቅዷ በጽዮን በኩል ያለው እንግዲህ የሚሳካ አይደለም ማለት ነው። ጽዮን የፈለገ ብትጣበቅበትም እዝራ ደግሞ እሷን አይወዳትም በጭራሽ። በእርግጣውን መጨረሻ ላይ ለብር ፍዬ ነው እንጂ አንተን ወድጄ ምናምን እንዳይመስል ብላ ከነገረችው በኋላ ነቅቷለኝ። ቢሆንም አሁንም ድረስ ያገኛት ነው፣ እየተቀራረቡ ነው ማለት ነው። እና ሰላሚናም ግራ ገብቷታል በቅዱስ ጉዳይ። ምክንያቱም ቅዱስ እንግዲህ በቃ እወድሃለሁ ያልሽኝ ቀን ጊዜ ዛን ጊዜ ያችን ቃል በተደጋጋሚ እያሰብኩ ተደጋጋሚ ጭንቅላቴ ላይ እየመጣ ነው ሀሳቡና ብሎ ስለነገራት ያው በሷ ምክንያት እንግዲህ ልጁ እየተጎዳ ስለሆነ ከሀኒቾ ጋር በቃ መራቅ ካለብሽ ከወዲሁ ሳይቀርብሽ እና በደንብ ሳይለምድሽ ልትርቂው ይገባል። ተስፋ እየሰጠሽ ልጁን አትውጁ ብላታለች። እሷ ደግሞ ያው ታስብበትና እንግዲህ ወይ ቀርባ እሱን ለማስተካከል ትጥራለች፣ አሊያም ደግሞ ለመራቅ ነው የምትሞክረው። ወይዘሮ ሜላትም አቶ መስፍንን እቤት ድረስ ጠርታ እንግዲህ ቤቴን ለመቅጠር እና ድርጅቷ ውስጥ ለማስገባት ሀሳቧ እንደቀየረች እና እኔም
ያልካትን ልጅ ድርጅታችን ገብታ እንድትሰራ እፈልጋለሁ አለችው። እሱም የሆነ ነገር ስላሰብሽ ነው ምናምን ብሎ እየቀለድሽ ነው እንዴ? የሆነ ነገር ስላሰብሽ ነው እንጂ እንዴ በቀላሉ እንዴት ሀሳብሽን ልትቀይር ይቻልሽ ምናምን ብሏታል። እና ለቤትም ደውላ እኛ ድርጅት ውስጥ እንድትቀጠር ይፈልጋለሁ ብላታለች። ነገር ግን አቶ በቃሉ ወይዘሮ ሜላት ምስጥና በጣም ተንኮለኛ ሴት ናት። በአጭሩ እንደዚህ ሀሳቧን የቀየረችው የሆነ ተንኮል ስላሰበች ነው። ስለዚህ አንቺ ሀሳቤን ቀይሬያለሁ ማለት አለብሽ ብሎ መክሯታል ማለት ነው። እና አቶ መስፍን ደግሞ እያመነኝ ስለሆነ ሀሳቤን ቀይሬያለሁ ካልኩት ምናልባት እሱ ሊጠረጥረኝ ይችላል እና ይህን እንዴት ነው ማድረግ ያለብሽ? አንቺ ሴት ልጅ ነሽ። ስለዚህ የወንድ ልጅ ደግሞ በፈለግሽው ነገር አሳምነሽ ማሳመን ትችላለሽ ብሏት እንግዲህ ቤቲ ድርጅት ውስጥ ሳትገባ የሌላ ሰራተኛ ሌላ የሽያጭ ሰራተኛ አምጥታ እዛ ውስጥ አስገብታ እንግዲህ በእነሱ ለመከታተል ነው ያሰበችው። ግን ከተያዘች አለቀላት ማለት ነው። እና የአቶ በቃሉና ወይዘሮ ሜላት ፉክክርም እንደቀጠለ ነው ተመልካቾቻችን። ቀጣዩን ደግሞ በሌላ ክፍል ይዘንላችሁን